ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ለዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከሀ እስከ ተ ያሉትን ይዤላችሁ መጥቻለሁ። እነዚህ ፊደላትን ከነ ቤተሰቦቻቸው ጋር እንዴት ማንበብና መጻፍ እንደምንችል በቀላሉ የማሳያችሁ ነው የሚሆነው። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን ስንመጣ እዚህ ጋር የአማርኛ ፊደላት አሉ። እነዚህ የአማርኛ ፊደላትን እያንዳንዳቸው ምን እንደሚመስሉና እንዴት ማንበብ እንደምንችል እናያለን ማለት ነው። ቀጥታ ወደ ክላሳችን እነዚህ የአማርኛ ፊደል ሁሉ መጀመሪያ ሀሌተ ሀ ምንላት ነች። ሀሌተ ሀ ትባላለች። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ስምንተኛ ዲቃላ ምንላት ኋ ትባላለች። ኋላ ስንል የምንጽፋት ኋ ኋ። ከመጨረሻ ወደ መጀመሪያ ስንቆጥር ኋ ሆ ህ ሄ ሃ ሂ ሁ ሃ ሃ። በሁለተኛ ደረጃ የምናገኛት የአማርኛ ፊደል ለ ትባላለች። ለ ማለት ይቺ ነች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። ይቺ ዲቃላ የምንላት ስምንተኛ ነች። ሏ ሏ። ከአምስተኛ ላይ አደቤዝ አሮ ስናረጋት ሏ ሏ ትሆናለች ማለት ነው። ከስር ጠረጴዛ ወይም አሮ ስናረግላት አራተኛ ላይ አሮ ስናረግላት ሏ ትሆናለች ማለት ነው። ሏ ትሆናለች ማለት ነው። ሶ ከመጨረሻ ወደ መጀመሪያ ስንቆጥር ሏ ሎ ል ሌ ላ ሊ ሉ ለ ለ። እቺ ደግሞ ሐመሩሃ ትባላለች። ሐመሩሃ ከሀሌተ ሀ ጋር መኩሼ ፊደላት ይባላሉ ማለት ነው። ተመሳሳይ የአነባብ ዘዴ ወይም ድምፅ ይኖራቸዋል ማለት ነው። እቺ ሀ ነች፣ እቺም ሀ ነች፣ እቺ ሁ ነች፣ እቺ ሁ ነች። ዴር ዋን ሊ ዲፈረንስ የእነሱ ልዩነታቸው ምንድን ነው ከተባለ አጻጻፋቸው የዚህኛው ቦታ ላይ ብዙ ጊዜ ይሄንን አንጠቀምም። ሞስት ኦፍ ዘ ታይም ኢንተርቼንጀብል እንጠቀማለን። ግን ትክክለኛ የአማርኛ ህግ ግን ይቺ መጻፍ ያለበት ቦታ ላይ ይቺን መጻፍ አይቻልም ማለት ነው። ለዚህኛው ነው። ስለዚህ ነው መኩሼ ፊደላት የተለያዩ ሆኖ ሊመጡ የሚችሉት ማለት ነው። ሶ ይቺ ሐመሩሃ ትባላለች። ሐመር ስንል ምትጻፍ ይቺ ነች ማለት ነው። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ይቺ አምስተኛዋ ላይ ከስር አሮ ስናረጋት ኋ ስምንተኛ ኋ። የሁና የዋ ድምፅ ሆኖ ኋ ውስብስብ ፊደልን ይፈጥራል ማለት ነው። የሁለት ፊደላት ስብስብ ስለሆነ ውስብስብ ወይም ዲቃላ ተብሏል ማለት ነው። የዚችኛዋና የወ ቤተሰብ አራተኛ ፊደል ስብስብ ሆኖ ኋ የሚል ድምፅ ይፈጥራልና ነው። ከመጨረሻ ወደ መጀመሪያ ስንቆጥር ኋ ሆ ህ ሄ ሃ ሂ ሁ ሃ ሃ። በአራተኛ ደረጃ የምናገኛት መ ትባላለች።
ማለት ይቺ ነች። መ ሙ ሚ ማ ሜ ም ሞ ስምንተኛዋ ሟ የመቤተሰብ ስምንተኛ የምንላት ሟ ሞ ሜ ማ ሚ ሙ መ በጣም ጥሩ። በአምስተኛ ደረጃ የምናገኛት የአማርኛ ፊደል ንጉሱ ሰ ትባላለች። እሳቱ ሰ ስላለች ንጉሱ ሰ ትባላለች። እቺ ሰ ምንላት ይቺ ነች ማለት ነው። ሰ ሱ ሲ ሳ ሴ ስ ሷ የሰ ቤተሰብ ስምንተኛ ማለት ነው። ሷ ስ ሴ ሳ ሲ ሱ ሰ ብዙ ጊዜ ተማሪዎች በሚጽፉበት ጊዜ የሚሳሳቱ ስድስተኛዋና ሰባተኛዋን ነው። ስድስተኛዋ እዚችኛዋ እግሯ የምትወጣው በዚህ በኩል ነው። እቺ ግን እግሯ የምትወጣው በመሃል ነው ማለት ነው። ዴር ዋንሊ ዲፈረንስ ይቺ ታችኛው እግር የሚወጣው በመሃል ነው። የዚችኛዋ ደግሞ በዚህ በግራ በኩል ባለው ሳይድ ነው ማለት ነው። ዴር ዲፈረንስ ኢዝ ዋንሊ ዲስ ዋን። ኦኬ ስድስተኛ ደረጃ ላይ የምናገኛት ረ ነች። ረ ሩ ሪ ራ ሬ ሮ ይቺ ሯ ነች። ሯ የረ ቤተሰብ ስምንተኛ ዲቃላ የምንላት ማለት ነው። ሯ አራተኛዋ ላይ በላይ በኩል ቅጥያ ስንጨምርበት ሯ ትሆናለች ማለት ነው። ሯ ከመጨረሻ ወደ መጀመሪያ ሮ ር ሬ ራ ሪ ሩ ረ በሰባተኛ ደረጃ የምናገኛት የአማርኛ ፊደል ሰዓቱ ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ ይቺ ሷ ነች። ሷ ሶ ስ ሴ ሳ ሲ ሱ ሰ ከዚችኛዋ ጋር ተመሳሳይ የአነባብ ዘዴ ስላላት ነው ማለት ነው። ቀጥለን የምናገኛት ወይም ስምንተኛ ደረጃ ላይ የምናገኛት የአማርኛ ፊደል ሸ ትባላለች። ሸ ማለት ይቺ ነች። ከሰ በላይ በኩል ቅጥያ መጨመር ሸ ሹ ሺ ሻ ሼ ሾ ሽ ሼ ሻ ሺ ሹ ሸ በጣም ጥሩ። ቀጥለን የምናገኛት ወይም በዘጠነኛ ደረጃ የምናገኛት የአማርኛ ፊደል ቀ ነች። ቀ ማለት ይቺ ነች። ቀ ብዙ ጊዜ ተማሪዎች ይችን ሲያነቡ ቀ ይላሉ። ቀ ግን ይቺ አይደለችም። ይቺ ግን ቀ ነች። ቀን ስንል ቃል ስንል የምንጠቀማት የአማርኛ ፊደል ነች ማለት ነው። ይቺ ቀ ትባላለች። ቀ ቁ ቂ ቃ ቄ ቆ ይቺ ቋንቋ ስንል የምንጽፋት ይቺ ዲቃላ ነች። ቋንቋ ቆ ቅ ቄ ቃ ቂ ቁ ቀ ይቺ ደግሞ በምንላት አስረኛ ደረጃ ላይ የምናገኛት በምንላት ፊደል ይቺ ነች። ቡ ቢ ባ ቤ ብ ቦ ቧ
ቧ ቧ ቦ ብ ቤ ባ ቢ ቡ በ በ። ቀጥለን የምናገኛት ቨ ትባላለች። ቨ እቺ በ ነች። ለቀቅ አድርገን ነው የምናነበው። እቺ ደግሞ ቨ አጥብቀን ነው የምናነባት ማለት ነው። ቨ ቡ ቪ ቫ ቬ ቭ ቮ ቫ ቫ ቮ ቭ ቬ ቫ ቪ ቡ ቨ ቨ። ብዙ ጊዜ ይችን ለመጥራት ተማሪዎች ይቸገራሉ። the difference between this one and this one ይቺ ላላ አድርገን ነው የምናነባት በ። ይቺ ደግሞ እነዚህ ደግሞ ቨ አጥብቀን ነው የምናነበው። ቨ ጠበቅ አድርገን ነው የምናነበው ማለት ነው። ብዙ ጊዜ ቫይረስ፣ ቪዲዮ ስንል የምንጠቀማቸውን ቃላትን ለመጻፍ ብንፈልግ የምንጠቀመው የዚህ ዘር አማርኛ ፊደልን ነው ማለት ነው። የዚህ ቤተሰብ አማርኛ ፊደልን ነው ማለት ነው። እቺ ደግሞ ተ ትባላለች። በ12ኛ ደረጃ ላይ የምናገኛት ነች። ተ ቱ ቲ ታ ቴ ት ቶ ቷ ቷ ት ቴ ታ ቲ ቱ ተ። በጣም ጥሩ። ዛሬ እንግዲህ አማርኛ ፊደላትን የማንበቢያ ምስጢርን እነግራችኋለሁ። እንግዲህ እንደምታዩት እቺ ፊደል ሀ ነች ብለናል። እቺ ለ ነች፣ እቺ ሀ ነች፣ እቺ መ ነች። ምንም ፊደል ያልተጨመረባቸው ፊደላት መጀመሪያ ድምጾች የሚል ድምጽ አላቸው። ኤክሴፕት ሀ። ከሀ ውጭ ያሉ ፊደላት ለመጀመሪያ ፊደላት የምንጠቀመው አነባቢ ወይም በእንግሊዘኛ ቫወል የምንለው ማለት ነው። ሶ የሚል ይሆናል መሰል የሚል ይሆናል ማለት ነው። ምሳሌ ከሀ ውጭ ብያችኋለሁ። ሀ ስንል አራተኛዋም መጀመሪያም ተመሳሳይ ስለሆነች አ ድምጽ ነው የሚኖራት። ለዚህ ነው ከሀ ውጭ። ይችኛዋ ሀ ብቻ አይደለም፣ አራቱም ሀዎች መኩሼ ፊደላት የሚባሉ ውስጥ አራቱ ሀ አሉ አይደለ? ከዛ ሶስቱ ሀዎች መኩሼ ፊደላት የምንላቸው ውስጥ አራቱ ሀዎች አሉ። እዛ ውስጥ ሶስቱ አ በሚል ድምጽ ነው የሚጀምሩት ማለት ነው። ሀ ይቺም ሀ አ በሚል ድምጽ ነው። ይቺም ሀ አ በሚል ድምጽ ነው የሚጀምሩት ማለት ነው። የዚህኛው ቦታ ላይ እቺ መጠቀም እንችላለን፣ የዚህኛው ቦታ ላይ እቺ መጠቀም እንችላለን። ምክንያቱም ተመሳሳይ ድምጽ ስላላቸው ማለት ነው። ተመሳሳይ አነባብ ድምጽ ነው ያላቸው። ለሌላው ፊደል ግን ለ፣ መ፣ ሰ፣ ረ፣ ሸ፣ ሰ፣ ቀ ስንል የሚል አነባቢ ነው የሚኖረው ማለት ነው። የአ ቤተሰብ 8ኛ የምንለው ማለት ነው። ወደ ሁለተኛ ስንመታ ለየትኛውም ለሁለተኛ ፊደል አነባቢ የሚሆነው ኡ ነው። ፊደላቱ ሁለተኛ መሆናቸውን የምናውቅበት ዘዴ ደግሞ there is arrow at the middle side of the right leg። ሁሌም በቀኝ በኩል ያለው እግር ላይ መሃል ላይ ቅጥያ ወይም አሮ ይኖራቸዋል ማለት ነው። የትኛውም ፊደል አሮ ወይም ቅጥያ በመሃል ላይ በቀኝ በኩል ያለ ከሆነ እሱ ፊደል ሁለተኛ ነው ማለት ነው። አያችሁ እዚህ ጋር እቺን አያችሁ፣ እዚህ ጋር አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ። ዋሬቨር ለአማርኛ ፊደል ሁለተኛ አሮ በጎን በቀኝ በኩል ቅጥያ ይኖራል ማለት ነው። ሶ ኡ በሚል ድምጽ እናንባለን ማለት ነው። ወደ ሶስተኛዎች ስንመጣ ሶስተኛዎች ሂ ስንል ኢ የሚል ድምጽ ነው የሚኖረው። ሊ ኢ፣ አሁንም ሂ ኢ፣ ሚ ኢ የሚል ድምጽ ነው የሚኖረው። ሶስተኛ መሆናቸው የምናውቅበት ዘዴ ደግሞ አሮ ቅድም መሃል ላይ ነበረ። አሁን ደግሞ አሮ ለሁሉ ፊደላት ከስር ነው ያለው። አሮ at the base of the leg ወይም እግራቸውን ሸፈፍ ያደረጉ ናቸው። ወዴት? ወደ ቀኝ። አያችሁ እቺን እና
የመሰሉትን ብታይ ተመሳሳይ ነው የሚሆነው ማለት ነው። ስለዚህ እግራቸውን ሸፈፍ ያደረጉ ወይም አሮ አት ዘ ቤዝ ላይ ያላቸው ከሆኑ they are called the third letter ሶስተኛ ናቸው ማለት ነው። ስለዚህ ኢ በሚል አነባቢ እናነባቸዋለን። አራተኛዎቹ ብዙ ጊዜ ኮመን ባይሆኑም መጀመሪያ እግራቸውን ያጠሩ ናቸው። አያችሁ እዚህ ጋር ሌላውንም እዚህ ጋር ባለ ሁለት እግር ያላቸው ፊደላት ብዙ ጊዜ መጀመሪያ እግራቸውን ያጠሩ ናቸው ማለት ነው። ሶ እነሱ ደግሞ አ በሚል ድምጽ እናነባቸዋለን። በእንግሊዘኛ አ በምንለው ድምጽ እናነባቸዋለን ማለት ነው። ስለዚህ ሀ፣ ላ፣ ሀ፣ ማ ስንል አ የሚል ድምጽ አላቸው። ወደ አምስተኛው ስንመጣ የሚል ድምጽ ነው ያላቸው። ሄ ስንል የሚል ድምጽ አላቸው ማለት ነው። ሌ ስንልም የሚል ድምጽ አላቸው ማለት ነው። እነሱን የምናውቅበት ዘዴ አምስተኛ መሆናቸው ቀለበት አላቸው። ቁልፍ እግራቸውን የቆለፉ ናቸው ሁሎች። አያችሁ እግራቸውን የቆለፉ ወይም ቀለበት የምንለው በተለምዶ ቀለበት ያላቸው ፊደላት አምስተኛ ናቸው። የሚል አነባቢ አላቸው። ስድስተኛዎቹ ብዙ ጊዜ እኔ ያክል ነው የሚባለው እንትን የላቸውም። ብዙ ጊዜ ርክርክ ነው ያላቸው። እዚህ ጋር ርክርክ አለ፣ እዚህ ጋር ርክርክ ነገር ነው ብዙ ጊዜ የሚበዛቸው። እነሱ የሚል ፊደል የሚል አነባቢ ነው የሚኖራቸው ማለት ነው። ስንል ህ፣ ል፣ ህ፣ ም፣ ስ፣ ር። አሁን እዚህም ቀለበት አለ፣ እዚህም ቀለበት አለ። አሁን ልዩነታቸው ምንድነው? በዚህ አምስተኛዎቹ ሁሌም በቀኝ በኩል ባለው እግር ላይ ነው ማለት ነው። ቀለበት የሚኖራቸው በቀኝ በኩል ባለው እግር ላይ ነው ማለት ነው። አስተውሉ፣ በቀኝ በኩል ባለው እግር ላይ ነው። ስድስተኛዋ በግራ በኩል በመጀመሪያ እግሯ ላይ ነው የሚኖረው። ይቺ ሰባተኛዋ ደግሞ ሉ ላይ ነው ቀለበት የሚኖራት። ሉ ላይ ቀለበት፣ ሉ የለቤተሰብ ሁለተኛ ላይ ቀለበት ማለት ነው። መሃል ላይ ማለት ነው። መሃል ላይ ቀለበት ከሆነ ሰባተኛ ነች ማለት ነው። ሌላው ብዙ ጊዜ ሰባተኛዎች ከጭንቅላታቸው ቀለበት ይኖራቸዋል። አሁን እቺም በጭንቅላት ነው ያላት። ሄ ነች ልንል አንችልም። ሄ ይቺ ነች፣ ጭንቅላት በኩል ነው ያላት። ሌላም እዚህ ሮ ምንላት አሁን በጭንቅላት በኩል ቀለበት አላት። አሁንም ሌላ ቆ ምንላት በጭንቅላት በኩል ቀለበት አላት ማለት ነው። ቶ ምንላት በጭንቅላት በኩል ቀለበት አላት። ስለዚህ ቀለበቱና ቅጥያው በየት በኩል ነው የሚለውን በጥንቃቄ ማየት ይኖርባችኋል ማለት ነው። ለስድስተኛ የሚል አነባቢ ነው የሚኖረው። ለሰባተኛዎቹ ኦ የሚል አነባቢ ነው የሚኖረው። ለስምንተኛዋ ደግሞ ዋ ሁለተኛ ፕላስ ዋ ድምጽ ነው። ዋ ስንል ዋ የሚል ድምጽ ነው የሚኖራቸው ማለት ነው። የዛሬ ክላሳችን ይሄንን ይመስላል። አማርኛን በቀላሉ የማወቂያ ዘዴ የምንለው ምንም አዲስ ነገር የለውም። ከዚህ ውጭ እነዚህ ነገሮችን አነባቢዎችን እና ስንተኛ ናቸው የሚለውን ነገር ካወቃችሁ የትኛውም ፊደል ቢመጣ በየትኛውም ሰዓት በየትኛውም ቦታ ታነቡታላችሁ ማለት ነው። ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።